ሻሎም ጤና ይስጥልኝ የተቀደሳችሁ የእስራኤል ማህበረሰብ በሙሉ ዛሬም እንደተለመደው በየሳምንቱ የምናስተላልፋችሁን የኦሪት ትምህርት ዘን ቀርበናል። እንደምታስታውሱት ያው ኦሮት ሻባት ወይም ደግሞ የሻባት ብርሃን የሚር ትምህርት እንደጀመርን ታስታውሳላችሁ። ያለፉት 3 ሳምንታት እንደተነጋገርነው በተለይ የሻባትን ዋና ጽንሰ ሐሳብ ጥልቅ ሐሳብ ወይም ደግሞ ትልቅ ትርጉም ምንድነው የሻባት ትርጉም ምንድነው የሚለውን ትንሽ ጠለቅ ብለን ለመመርመርና ለመማር ለማስተማር ሞክረናል። በጣም እንግዲህ እንደምታውቁት ሻባት በጣም ጥልቅ ነው፣ ነገር በጣም ጥልቅ ነው እና ዛሬ በዘታሽም የነዛን ያለፉትን ሳምንቶች በመቀጠል በተለይ ዛሬ የምንነጋገረው አላኻውት ይሆናል ደግሞ የሻባት ህግጋት ይሆናል እና ተከታተሉን። በዘታሽም ትምህርቱን ሰምታችሁን አስተላልፉት። በዚህ ላይ በጣም ማመስገን ፈልገው ለሁሉም ሰዎች ለእናንተ ለምትሰሙት ትምህርቱን ሰምታችሁ የተለያየ ብርታት ለምትሰጡን ሁሉ እናመሰግናለን። ፊት ለፊትም ቢሆንም እንደገናም ደግሞ በጽሁፉም አልፎ አልፎ አይቻለሁ እና በዩቲዩብ የምታደርጉ በጣም እናመሰግናለን። ስለዚህም ይሄ ሁሉ የሚያደርገው ወንድም ያለ ይሄን ሁሉ እያዘጋጀ የሚያቀርበው ትልቅ ወንድማችን አለ፣ እሱን እናመሰግኑልኝ እና በዛታሽም ትምህርቱን ሰምታችሁ ሌላ ብታሰሙት በጣም ትልቅ ሚጽባ ነው። ዛሬ እንግዲህ የምንነጋገረው ስለ ክቦድ ሻባት ይሆናል ማለትም ስለ ሻባት ክብር ነው እና ስለዚህ እንግዲህ ሻባት ክብር ሲባል ብዙ ህግጋት አለ፣ እንዴት ለሻባት ክብር መዘጋጀት እንዳለብን ዛሬ ስለዚህ ምን ተነተነ ይሆናል በዛታሽም ራቤኑ አራምባም ራቤኑ ሞሼ ማይሞን በሻባት የተለያየ ህግጋት ጽፏል እና በሻባቱ ህግጋት እንዲህ በማለት ይጽፋል። 40 ድቫሪም ነምሩ በሻባት ሽናይ ሚና ቶራ በሽናይ ምድብረ ሶፍሪም ሄን መፍራሽ ማለት ያጋንቪም ከን ስለ ሻባት እንግዲህ ታላላቅ 44 ታላላቅ ነገሮች ተጽፏል። አንደኛው እንግዲህ ያው ባለፈው ሳምንት እንደተነጋገርነው በወርታችን ዘኾር በሻሞር አለ ከን አንደኛው ዘኾር ነው። ዘኾር ማለት ስለ ሻባት ህግጋት አድርግ የሚለውን ወይ ደግሞ ሻባትን ሚጽባት አሰ የሚለውን ስለ ሻባት ለምሳሌ ቅዱስ ለማድረግ በጣም ብዙ የሚደረግ ነገር አለ። ያው ሁሉ ይዛል ለወርታችን ትእዛዝ ነው። ሁለተኛ ሻሞር የሚለው ደግሞ አታደርግ የሚለውን ሻባት ወይም ደግሞ አትሻር ሻባትን አትሻር ወይም ደግሞ ሻባትን አትጣስ የሚለውን ያካታል። ከዛም በኋላ ደግሞ በነቢያት መጽሐፍ የተጻፈ ነው። ይሄ በወርታችን አይደለም የተጻፈ በነቢያት መጽሐፍ የተጻፈ ነው። በኦሪት በትንቢተ ኢሳይያስ የተጻፈ ትእዛዝ ነው። ይሄ ምንድነው? ካቦድ ወኦኔግ ግን ማለትም ካቦድ ማለት ሻባትን የማክበር ትእዛዝ አለ። ሻባትን የማክበር ትእዛዝ አለ። ሁለተኛ ደግሞ ኦኔግ ደግሞ ሻባት በጣም ጥሩ ምግብ በመብላት ጥሩ መጠጥ በመጠጣት ሻባትን በጥሩ ምግብ የማስደሰት ትልቅ ትእዛዝ አለ። እንግዲህ በአጠቃላይ 4 ናቸው። አንደኛው ዘኾር ብለናል፣ ሁለተኛው ሻሞር፣ ሶስተኛው ደግሞ ካቦድ ወኦኔግ። ካቦድ የሚባለው ወይ ደግሞ ክብር ማለት ነው፣ የሻባት ክብር ማለት ነው። እንግዲህ የሻባት ክብር ስንል እንግዲህ የሚሆነው ሻባት ከመግባቷ በፊት ሻባት ከመግባቷ በፊት የሚደረገው ዝግጅት ነው። ስለ ሻባት ከመግባቷ በፊት የምናደርገው ዝግጅት ይሄ ለሻባት ክብር ይባላል። ዛሬ ስለዚህ በጣም ትንሽ በሰፊው ለመተንተንና ለማስረዳት ሞክራለሁ። በዛታችን እንግዲህ ክብር ስንል ምን ማለት ነው? ክብር ስንል እንደ ስቡት አሁን ለምሳሌ ከናንተ ቤት ታላቅ ሰው ተቤታችሁ ለመምጣት እና ከናንተ ቤት ለማደር አድሮ ለመስተናገድ ቢፈልግ ትልቅ ንጉስ ማለት ነው። ያገሩ ንጉስ ከናንተ ቤት ቢመጣ ከቤታችን እመጣለሁ ቢል ምን ለማድረግ እንዴት አድርጋችሁ ለመቀበል ይሄን ትልቁን ንጉስ እንዴት አድርጋችሁ ለመቀበል ታስቦ ነበር? እርግጠኛ ነኝ ይሄን ትልቅ ንጉስ ለመቀበል ቤታችሁ በደንብ አድርጋችሁ ታዘጋጁታላችሁ። ጥሩ ልብስ ለብሳችሁ እሱ ሲመጣ ጥሩና የተከበረ ልብስ ለብሳችሁ በጣም በክብር ለመቀበል ታስቦ ይሆናል።
ምግቡን ያን ሰውዬ ጥሩ ምግብ ለምና የሚጥም ምግብ ለንጉስ ለማክበር ጥሩና በጣም ጣዕምና ያለው ምግብ ለማዘጋጀት ታስቦ ይሆናል። እንዲሁም ደግሞ ገላችሁን ታጥባችሁ በስርዓት ሆኖ ሰውዬ ያን ትልቅ ንጉስ ተቀበላችሁ ለማክበርና ለማስተናገድ እንደምታስቡ ጥርጥር የለኝም። ግን እና እንግዲህ ማንኛውም ትልቅ ሰው ተቤታችሁ የሚመጣ ከሆነ ማንኛውም ሰው ግን ይህን ትልቅ ሰው በክብር አስተናግዶ ተቤቱ ተስተናግዶ እንዲሄድ በጣም ብዙ ለክብሩ ተብሎ የሚደረግ ነገር አለ። እንግዲህ እንደምሳሌ ነው። ተምሳሌቱ ምንድነው? እንግዲህ ሻባት ማልክታ ትባላለች። ሻባት ምንድናት? ንግስት ትባላለች። ግን ሻባት ማልክታ ወይም ደግሞ እንደ ንግስት ነው የምትቆጠር። ወይም ደግሞ በግማራ ሌላ አባባል አለ። ሻባት ካላ ትባላለች። ካላ ማለት ሙሽራ ማለት ነው። እና በጣም ብዙ ሚስጥር አለው። ለምን እንደዚህ ሻባት ማልክታ ሻባት ንግስት እንደምትባል ወይም ደግሞ ለምን ሻባት ሙሽራ እንደምትባል በጣም ብዙ ሚስጥር አለው። ነገር ግን ዛሬ ማለት እንፈልገው እንግዲህ ተቤታችን ሻባት ስመጣ እንግዲህ በጣም ትልቅ እና የተከበረ እንግዳ ከቤታችን ስለሚመጣ ያን የተከበረ ትልቅ እንግዳ ግን ሻባት ኮደሽ ማለት ነው የቅድስቷን ሻባት ተቀብለን በደንብ አድርገን ለማስተናገድ የሚደረገው ዝግጅት ይሄ ምን ይባላል? ለሻባት ክብር የሚደረገው ደግሞ ክብር ሻባት የሚባለው ነው ማለት ነው። እንግዲህ ቅድም እንዳልነው ዋናውና ትልቅ እንግዳ ከቤታችን ሲመጣ መናስበው ነገር ምንድነው? ያ ሰውዬ ምን አይነት ምግብ ይበላል፣ ምንድነው የሚጠጣው ብለን ያን ሰውዬ ጥሩ ምግብ አብልተን ጥሩ መጠጥ አጠጥተን ደስተኛ ሆኖ እንዲሄድ ነው። እና ስለዚህ ዋናው የመጀመሪያው ነገር እንግዲህ ምግብ ነው። ግን ስለዚህ ለሻባት ተብሎ የሚዘጋጅ ምግብ አለ። እንግዲህ በወረታችን እንደተጻፈው በሻባት ሶስት ምግብ ማብላት 3 ጊዜ ምግብ መብላት ያስፈልጋል። ከሻሎስ ሰውዶት አሉ። ግን በግማራ እንደተጻፈው ታኑር አባናን ካማ ሰውዶት ኸያብ አዳም ላይ ይخል በሻባት ግን ሻሎሽ ግን ማለት በሻባት ስንት ምግብ ነው መብላት ያለብን ማለት ነው? 3 ምግብ በሻባት የመብላት ትእዛዝ አለ። የመጀመሪያው መቼ ነው? በኤረብ ሻባት ወይም ደግሞ ሻባት ከምሸት ከመገባ ስትገባ የመጀመሪያው ይሄ አንደኛው ነው። ግን ከጸሎት ከተሄደ በኋላ ከዛም በኋላ ኪድሽ ተደርጎ ምግብ ይበላል። ይሄ የመጀመሪያው ሰውዳ ነው። ግን ሁለተኛው ሰውዳ ያው ሸኻሪት ጸሎት ይጸልያል ጧት ማለት ነው። ጧት ጸሎት አለ ሸኻሪት ያ ተጸለየ በኋላ እንደገና ሁለተኛ ኪድሽ ይደረጋል በቦኬር ጧት። ከዛም በኋላ የዛን ጊዜ እንደገና ዳቦ ተቆርሶ እንደዛ ምግብ ይበላል። ይሄ ምን ይባላል? ሁለተኛው ሰውዳ ይባላል። ሶስተኛው ሰውዳ ደግሞ ሚንኻ ተጸለየ በኋላ በሻባት ሚንኻ ተጸለየ በኋላ የሚደረገው ሰውዳ ነው። ግን እነዚህ እንግዲህ 3 ጊዜ በሻባት የመብላት ትእዛዝ አለ። ይሄ የተጻፈው በኦሪታችን ነው። የ3 ምግብ እንድንበላ የታዘዘው በኦሪታችን ነው። እና ይሄ የተጻፈው በኦሪት ዘጸአት ምዕራፍ 16 ቁጥር 25 እንዲህ ብሎ ተጽፏል። ባዮሜር ሞሼ እኺሉ አዮም ኪሻባት አዮም ላዶናይ ሃዮም ሎት ይምጻው። ግን እንግዲህ ሊቃውንቶች ይሄ በግል ሙሴ ረቢን ለህዝቡ ምንድነው ማን ወይም ደግሞ መና ነበረ ለህዝብ እስራኤል ከበረሃ በነበረበት ጊዜ እንደምታውቁት እግዚአብሔር አምላክ መና ያወረደ ያበላቸው ነበረ። እና በሻባት መናው አይወርድም ነበረ። መቼ ነው በሻባት የሚወርድ ነበር? በሻባት መና አይወርድም። አባል በአረብ ጧት ለሻባትና ለአረብ የሁለት እጥፍ ሆኖ ይወርድ ነበረ። እና ታዲያ ያን በሻባት በአረብ ጧት የተቀበሉትን ለሻባት በደንብ አድርጎ ያዘጋጁት ነበር። ታዘጋጁት በኋላ ለሻባ ያን እንግዲህ ሻባ ሙሴ ረቢን ናቸው እኽሉ አዮም ይሄን መጀመሪያ 3 ጊዜ ሃዮም ነው ተጽፏል። እንግዲህ በሻባት እዚህ ሊቃውንቶቻችን 3 ጊዜ ሃዮም ብሉት ዛሬ ብሉት ምክንያቱም ዛሬ ቀኑ ነው በስላለ ማለት ነው። 3 ጊዜ የመብላት ትእዛዝ እንዳለ ሊቃውንታችን ከወረታችን ተምረውታል ማለት ነው። እና ስለዚህ ማንኛውም ሰው 3 ጊዜ ሰውዳ የማድረግ ትልቅ ትእዛዝ አለ። ይሄ በጣም ሚስጥሩ በጣም ጥልቅ ነገር ነው። በዘራሽም
ይህን የሚቀጥለው ሳምንት ስለ ኦኔግ ሻባት በሚለው ነገር ገብተን የዚህ ሚስጥሩን እና ጥልቁ ነገር የነዚህን ሶስት ሰውዳ ወይም ደግሞ ሶስት ምግብ የሚደረገውን ሰውዳ በጣም ትልቅ ሚስጥር አለው። በጣም ትልቅ ነገር አለው። በጣም የሚያስገርም ነገር አለው። ስለዛ ምን ነገር ይሆናል በመጽሐፉ ከፍተን እንነጋገራለን። ዛሬ ግን ማወቅ የሚያስፈልገን በአጠቃላይ ስለ ሻባት በሻባት ሶስት ሰውዳ ወይም ደግሞ ሶስት ምግብ የመብላት ትእዛዝ ስላለ ይሄን ለማዘጋጀት ማለት ነው ሶስት ጊዜ ለመብላት በሻባት ያን ለማዘጋጀት ምን ማድረግ አለብን የሚለውን እንነጋገራለን። መዛታችን እንግዲህ ተመልከቱ። እንግዲህ ሶስት ምግብ በሻባት ሶስት ጊዜ ለመብላት እንግዲህ በሻባት እንግዲህ እንደምታውቁት በሻባት አይበሰልም፣ በሻባት አይገዛም እና ስለዚህ ከያን ነገር ሶስት ምግብ በሻባት ለመብላት ከን ተሻባት አስቀድሞ መዘጋጀት ያስፈልጋል። ከን መጀመሪያ ያው እንግዲህ የሚያስፈልገው ነገር መግዛት ያስፈልጋል። ከን ማንኛውም በሻባት የሚያስፈልገው ነገር መግዛት ለሻባት ጥሩ ነገር የሚያስፈልገውን ምግብ መግዛት ያስፈልጋል። ምንድነው የሚገዛው እንግዲህ ማንኛውም ጥሩ ምግብ ማንኛውም በቤተሰቡ በጣም ጥሩና የተከበረ ምግብ ተብሎ የሚታሰበው ነው። ምሳሌ ስጋ የሚወድ ይሆናል። ስጋ እንግዲህ በአብዛኛው ህብረተሰብ ስጋ በጣም የተከበረ ምግብ ነው። እንደገና ደግሞ እንግዲህ ስጋውን በጣም በተለያየ አይነት ስጋ አለ። ያን ጥሩን ስጋ ወይም ደግሞ ጥሩ የሚበላው ነገር ቤተሰቡ የሚወደውን ነገር ቤተሰቡ በጣም አክብሮ የሚወደውን ነገር መብላት የሚፈልጉትን ነገር ያን ገዝቶ ማዘጋጀት ያስፈልጋል። ግን እና ስለዚህ እዚህ ላይ ማወቅ የሚያስፈልገው በጣም በገንዘብን በጣም መሳሳት አያስፈልግም። ለሻባት ተብሎ የሚገዛው ነገር በጣም ትልቅ ነገር ስለሆነ ስለዚህ ለሻባት የሚያስፈልገው ነገር ካለ ጥሩ ምግብ ካለ ቤተሰቡ የሚወደው ካለ ያን ጥሩ ምግብ ገዝቶ ለሻባት ማዘጋጀት በጣም ትልቅ ነገር ነው። ትልቅ ቡራኬም ያመጣል ተቤት ማለት ነው። እና ምክንያቱም ቀደም እንዳልነው ምን ገዛው የራሳችን ሆድ ለመሙላት ሳይሆን ለኽቦር ሻባት ስለሆነ የኦኔግ ሻባትን ወይም ደግሞ ኦኔግ ሻባት የሚለውን ትእዛዝ ለመፈጸም ስለሆነ ስለዚህ ይሄን በማድረጋችን የአምላክን ትእዛዝ ስለምንፈጽም ማለት ነው ትልቅ ትእዛዝ መሆኑን ማወቅ ያስፈልጋል ማለት ነው። እና ስለዚህ ጥሩ ምግብ ቤተሰቡ የሚወደው ነገር ገዝቶ ማዘጋጀት ያስፈልጋል። እንዲሁም ደግሞ ተተገዛ በኋላ ከን ቤተሰቡ እንደሚወደው አድርጎ የተለያየ አይነት ታፍሽል አለ፣ የተለያየ አይነት ያበሳሰል ስርዓት አለ። ከን ስጋውን በጣም በብዙ አይነት ማዘጋጀት ይቻላል። ከን ዶሮ ይሆን ይችላል። ሁሉም ነገር በጣም በጥሩ ሁኔታ ቤተሰቡ እንደሚወደው ቤተሰቡ በልቶ በጣም በደስታ የሚበላውን ነገር ማዘጋጀት ትልቅ ትእዛዝ አለ ማለት ነው። በሻባት በአሳ የመብላት ትእዛዝ አለ ማለት የሚቻል ሰው የሚፈልግ ከሆነ ማለት አንድ ሰው የሚወድ ከሆነ አሳውን በልቶ የሚወደው ከሆነ በጣም ትልቅ ትእዛዝ የመብላት ትእዛዝ አለ። አሳ የመብላት ትእዛዝ አለ እና አሳ መብላት በጣም ትልቅ ነገር አለው፣ ሚስጥር አለው በሻባት እና በተቻለ ቢቻል በሶስቱ ሰውዶት ወይም ደግሞ ሶስቱ ማዕዶች ማለት ነው መብላት በጣም ትልቅ ነገር ነው የሚወደድ ከሆነ ማለት ነው። ያን እንግዲህ አሳው እንግዲህ በጣም ብዙ አሁንም እንዳልነው ስለ አሳው በጣም ብዙ አይነት ያዘጋጀ ስርዓት አለ። እንደሚወደደው አድርጎ አዘጋጅቶ መብላት በጣም ትልቅ ነገር ነው ሊቃውንቶቻችን እንደሚሉት። ነገር ግን አሳው የማይወድ ሰው ከሆነ አሳ የማይወደድ ከሆነ የማይጥማው ከሆነ ግዴታ የመብላት ትእዛዝ የለም። ግዴታ ማትወደው ነገር ብላ አይባልም። ነገር ግን የሚወደው ከሆነ ያ አሳ ገዝቶ መብላት በጣም ትልቅ ነገር ነው በሻባት እና ሌላውም ነገር የሚያስፈልገው ነገር በሙሉ ጥሩን ምግብ ገዝቶ ማዘጋጀት በጣም ትልቅ ሚጽዋ ነው። ግን እና እዚህ ሴቶች የምትሰሙን ካላችሁ ማለት ነው በጣም ትልቅ ሚጽዋ አለ። ግን ለሻባት ለማዘጋጀቱ ማለት ነው የቤተሰቡን ማንኛውም ሴት ባሏ ምን አይነት ምግብ ይወዳል፣ ልጆቿ ምን አይነት ምግብ ነው የሚወዱ ይሄን በደንብ አድርጎ ማወቅ ያስፈልጋል። ታወቁ በኋላ ልጆችም ቤተሰቡም ማለት ነው በጣም ብዙ የሚወደው ምግብ ለይቶ ማዘጋጀቱ በጣም ትልቅ ሚጽዋ ነው ማለት ነው። እና ከዚህ ላይ ለምሳሌ አንድ ሰው ገንዘብ የለውም ብንል ለምሳሌ የሰውዬ የሻባት ያለ መግዛት የሚያስፈልገው ነገር ለመግዛት በጣም ውድ አሁን በትንሽ ወለድ ብሏል ሁሉ ነገር እና
ገንዘብ የሚያጥራው ከሆነ ምን ማድረግ ይችላል? በሊቃውንቶቻችን ሲናገሩ በጣም ትልቅ ነገር ብለዋል። ግን በግማራ በቤጻ እንድትጻፈው መስኺት ቤጻ ተዛይ እንድትጻፈው ምን ነው ተጽፏል? መዘኖታብ ሸላዳም ምክጽሎ ሜትሽረ አርትሽረ ማለት አንድ ሰው ሁዝ ኦዛውት ሸባቶት ዲያመንቶም በታልሙት ቶራ ለላዲም ሸሎ ምን ማለት ነው? እግዚአብሔር አምላክ ለሰውን መተዳደሪያው ማለት ነው። ከሮሻሻና ጀምሮ በሮሻሻና እግዚአብሔር አምላክ ማንኛውም ነገር የሚያስፈልገውን ነገር ለሰው የሚያስፈልገውን መተዳደሪያ እግዚአብሔር አምላክ ይሰጠዋል። ግን በሮሻሻና ሁሉም ነገር የሚመዘገብ ግን እና ስለዚህ ከሮሻሻና እስከ ሮሻሻና ድረስ ያን እግዚአብሔር አምላክ ያን መተዳደሪያውን በሮሻሻና እንትን ብሎታል አቅዶታል። እና ግን ያን በማነው ሀዛ ውጭው የሚወጣው የሚገባውን ያልተጣቀለለ ማን ነው? የሻባት ነው። ሻባትና ለሻባት ለዮም ቶቭ ማለት ለኻጊም እንዲሁም ደግሞ ልጆቹ ቶራ የሚማሩ ከሆነ ለዛ የሚወጣው ነገር ይሄ በሮሽ ሐሻና አይደለም እንትሚል። ለምሳሌ ማንኛውም ሰው ሻባትን ለሻባት ብሎ የሚያወጣው ነገር እግዚአብሔር አምላክ ይጨምረዋል። ከን ሚሸ ፖኸቲን ሎ ሚሸ ሞሲፍ ሎ ሚጨምር ይጨምሩለታል ከሰማይ ግን ሚቀንስ ይቀንሱለታል። ምክንያቱም ለሻባት የሚሆነው ነገር በጣም ትልቅ ነገር ነው። ስለዚህ ሊቃውንቶቻችን ምናሉ አፊሉ ከሌለው ማለት ነው ገንዘብ ከሌለው ከሌላ ሰው ተበድሮ ወይም ደግሞ ልብሱን እንኳን ሰጥቶ ማለት ነው ልብሱን ሰጥቶ እንደማሽኮን ሰጥቶ ማለት ነው ተበድሮ ለሻባት የሚያስፈልገውን ነገር ገዝቶ ለሶስት ሰውዳ ማለት ነው ሶስት ሰውዳ የሚያስፈልገውን ነገር ገዝቶ ማዘጋጀት እንዳለበት ነው ወርታችን ተጽፏል። እና ይሄ ነገር ምናየው ምንድነው በጣም ይሄ ሶስት ሰውዳ በሻባት ማለት በጣም ትልቅ ሚጽዋ መሆኑን ነው። እና ሊቃውንቶች እንደሚሉት በግማራ ተጻፈው ኦልቮ ላይ ባኒ ፖራ እግዚአብሔር አምላክ ምን ያለ እኔ ለሻባት ለኔ ክብር ሻባት ክብር ብላችሁ ምትበደሩትን እግዚአብሔር አምላክ ምን ያለ አኒ ፖራ ያኔ ራሴ ክፍልላችኋለሁ በማለት እግዚአብሔር አምላክ ቃል ገብቷል። እና ስለዚህ አንድ ሰው ገንዘብ ቢያጥራው ለሻባት ተበድሮ ገዝቶ ማዘጋጀት በጣም ትልቅ ነገር እንደሆነ ሊቃውንቶቻችን ይናገራሉ። ይሄም በብዙ በግማራውና በተለያየ መጽሐፍ የተጻፈ ትልቅ ትእዛዝ ነው። በተቢቻል እንግዲህ እንደምታውቁት በሱዳ ሲባል ዋና ኻላ ያስፈልጋል። ኻላ ማለት እንግዲህ ዳቦ ነው። ለሻባት ተብሎ የሚዘጋጅ ዳቦ አለ እና እንግዲህ በሶስቱ ሱዳ ዳቦ የመብላት ትእዛዝ አለ እና በዚህ በሻባት ቢቻል ማለት ነው ሴቶች ኻላ በተራሳችሁ በተቤታችሁ በተዘጋጁ በጣም ትልቅ ነገር አለ ትልቅ ሚጽባ አለ። ግን አፍራሻት ኻላ አርጋችሁ በተዘጋጁ በጣም ትልቅ ሚጽባ ነው። ለክብር ሻባት እጅግ በጣም ትልቅ አንድ ሴት ተቤቷ አፍራሻት ኻላ አርጋ ዳቦ ምትጋገር ከሆነ በጣም ትልቅ ቡራኬ ከቤቷ ይገባል። በጣም ትልቅ ሚስጥር አለው እና ስለዚህ በስርዓቱ ያን ኻላ ምትጋገር ከሆነ ከቤቷ ትልቅ ነገር ይገባል። እንግዲህ አፍራሻት ኻላ የሚደረገው እንግዲህ አፍራሻት ኻላ ማለት ነው እንግዲህ እንትን አለ ቦሆ ይቦካል። ግን ከስንዴ ከአምስት ዘሮች የተሰራ ምግብ መሆን አለበት። በመጀመሪያው እንግዲህ ስንዴ ነው። አብዛኛው ጊዜ ዳቦ የሚሰራው ከስንዴ ነው እና ስንዴው ማለት ነው 1560 ግራም መሆን ያስፈልጋል ማለት ነው። 1000 ግራም ማለት እንግዲህ 1 ኪሎ ግራም ነው። 560 ማለት 1 ኪሎ እና ተኩል ለዛም በኋላ 60 ግራም ያልፋል ማለት ነው። እና ያ እንደዛ ካለ እንደዛ ያን ተተቦካ ማለት ነው። ተተቦካ በኋላ የሆነ ቡራኪ አለ ለአፍሪሽ ኻላ ትሩማ ተብሎ እንትን ይላል ትንሽ ተቦ ማለት ነው ይወሰዳል። ከዛም በኋላ ይሄን የሚያቃጥሉትም አሉ ወይም ደግሞ በሳኪስ ሸፍነው ወደ ባኸም ይጥሉታል። በጣም ብዙ ሚናግ አለ። አንዱን ማድረግ ትችላላችሁ። ከዛም በኋላ እንግዲህ ያን ለሻባት ማዘጋጀቱ መጋገሩ በጣም ትልቅ ነገር ነው። እንግዲህ ያን ትንሽ ከዛም በኋላ ሁለት ሶስት አርጎ ለማዘጋጀት ተፈለጉ እንትኑን ማለት በሆውን ከ3 4 አርጎ ከፋፈል ተፈለጉ ይቻላል። ይሄን ማድረግ ይቻላል እና ዋናው ነገር ግን
አንድ ሴት ይሄን ነገር ብታረግ በጣም ትልቅ ሚጽዋ ነው። ቢያንስ በአመት አንድ ጊዜ በተለይ ከዮም ኪፑር በፊት ብታረገው በ10 የነሳ ቀኖች ብታረግ በጣም ትልቅ ሚጽዋ ነው። ከን ወንዶችን ይሄን ነገር ይሄን ትእዛዝ መፈጸም ይችላሉ ተፈለጉ ይሄ ትልቅ ሚጽዋ ነው። የሚችል ከሆነ ማለት ነው የሚቻል ከሆነ በጣም ትልቅ ሚጽዋ ነው። ካልሆነ ግን ከሱፐር ሐላ መግዛት ይቻላል፣ ምንም ችግር የለም። ሱፐር በዮም ሽሺ ባቦከር ማለት በአርብ ጠዋት ብትሄዱ ሐሎት ታገኛላችሁ። ያንም ገዝቶ ማዘጋጀት ይችላል። እንግዲህ በሐላው መጠናም ብዙ አይነት አለ። እንግዲህ በማፍያት አለ፣ በጣም ብዙ አይነት አለ። የምትወዱትን አይነት ትንሽ ወደድም ቢሆን የምትወዱት አይነት ቤተሰቡ የሚወደውን ገዝቶ ለቤተሰቡ ጥሩ ሐላ በሻባት እንዲሆን እንዲቀርብ በጣም ትልቅ ትእዛዝ ነው። ከን ሐላ እንግዲህ የሚደረገው በሻባት ከን በየሱዳው 2 ሐላ ያስፈልጋል ማለት ሁለት ዳቦ ያስፈልጋል። በምሽት 2 ዳቦ፣ በጠዋት 2 ዳቦ፣ በጋም በሚንኻ 2 ዳቦ ማለት 2 ዳቦ ሲባል የሚቀርበው 2 ዳቦ ነው። የመጀመሪያው አንዱን ዳቦ ተበላችሁ እዛም በኋላ በቂ ሊሆን ይችላል እና ማንኛውም ሰው እንደ ቤተሰቡ ማለት ነው። ብዙ ቤተሰብ ካለው በዛ አርጎ መግዛት ያስፈልጋል፣ በዛ አርጎ ማዘጋጀት ያስፈልጋል። ትንሽ ቤተሰብ ያለው ደግሞ እንደ ቤተሰቡ ማለት ነው ሁሉን በደንብ አርጎ የሚችለውን ያህል እንደሚያስፈልገው ነገር ማዘጋጀት በጣም ትልቅ ነገር ነው ማለት ነው። ይሄ እንግዲህ ይሄ የሻባት ዝግጅት ነው። ከዚህ በተጨማሪ ማንኛውም ሰው ስለ ሻባት ክብር የተቻለውን ነገር ማድረግ ያስፈልጋል። ግን ከዚህ ከሹልኻን አሩኽ በግማር የተጻፈ ነው። ከሹልኻን አሩኽ እንደተጻፈው እንዲህ ተብሎ ተጽፏል። አፊሉ አዳም ኻሾ ወኹባድ በዮቴር የሽሎ መሻርቲም ሸያኺኑ ለጾርኽ ሻባት በእንዳር ኾሊታስ በመልኸት አባይት ኦ ሊክኖት ድባር ሚናሹክ ሚጽዋ ሸሽታደር ባስሞ ለአኺን ወማዳው ድባር መስያም ለጾርኽ ሻባት ለዚህ አንድ በጣም ትልቅ የተከበረ ሰው ቢሆንም እንኳን ግን ተቤቱ በጣም ብዙ አገልጋዮችና ባሪያዎች ገረዶች ቢኖሩትም ተቤት ስራ ምንም ስራ ማይሳተፍ ቢሆንም ነገር ግን ለኽቦር ሻባት ግን ለሻባት ክብር ብሎ የሆነ ነገር ማድረግ ያስፈልገዋል። በጣም ትልቅ ሚጽዋ ነው። ትልቅ አፊሉ የተከበረ ሰው ቢሆንም ማለት ነው ግን እና ስለዚህ ለምንድነው ራሱ የሚያደርገው ትልቅ ነገር አፊሉ ሌላ ብዙ ቤተሰብ ልጆችን ቢኖሩትም እንኳን እሱ የሚያደርገው ነገር በጣም ትልቅ ሚጽዋ ስለሆነ ማለት ነው። እና በግማር እንደተጻፈው ራብ ኻስዳ ፓሪም ሲልካ ምን ይላል? ራብ ኻስዳ የሚባለው ታላቅ የኦሪት ሊቅ ማለት ነው። ታላቅ የኦሪት ራብ ነው። كان من يارق نبر شايا مخاتيخ تردين كده لفاشل يخبر شبات كان لشبات انت نكتف نبره كان ربا بار نخماني ايام فاكيا يتسيم كان ربا بار نخماني بارو دغمو من يارق نبر انጨት ይፈልጥ ነበረ ለምንድነው ለክብር ሻባት ያን ለማዘጋጀት ለሻባት ተብሎ የሚዘጋጀው ምግብ እንትን ለማለት ነው ለማዘጋጀት የሚሆን ራብ ሳፍራሽ አያም ዝዳሜ ለሮሽ ሽልበህማ አያም ኻሪኽ ባዝሞ كان ትሮሻ በህማ كان ራብ ሳፍራ ደግሞ ያን የሚደረገው ነገር ለምሳሌ ስጋ ለማዘጋጀት የሚደረግ ነገር ያን ነገር ያዘጋጅ ነበረ። ረባያ ሞሊያህ ዳጊም ረባ የሚባለው ታላቅ ሊቅ ምን ያደርግ ነበረ? ዳጉን የተለያየ እንትን ያደርገው ነበረ ሜላህ ወይም ደግሞ ጨው ያደርግበትን እንዲጥም ማለት ነው። ራቢ ዘራ ያ ማድሊክ እታይሽ ብሊብሹል كان ራቢ ዘራ ደግሞ እሱም ያደርግ ነበረ ሳቱን ያሱ አንድዶ ማለት ነው ለሻባት ለማዘጋጀት ያነድ ነበረ። ረባ ያወለክ ለሹክ ለክኖት ባሳር ረባ የሚባለው ታላቅ ሊቅ ደግሞ ምን ያደርግ ነበረ? ከገበያ ሄዶ ስጋ ይገዛ ነበረ እና ሁሉንም ምንድነው ታላላቅ እነዚህ አሁን የጠራኋቸው ታላላቅ ሊቃውንቶች የግማራ የተጻፉ ታላላቅ ሊቃውንቶች ናቸው። እነዚህ ሊቃውንቶች በጣም ትልቅ የኦሪት ተማሪዎች ናቸው። የኦሪት አስተማሪ የኦሪት መሪዎች ናቸው። እነሱ ግን ትልቅ ክብር ቢኖራቸው በጣም ብዙ አገልጋዮች ተቤታቸው ቢኖራቸው ብዙ ተማሪ ቢኖራቸው ግን ለሻባት ክብር ብለው ራሳቸውን የተለያየ ነገር ያደርጉ ነበር እና ስለዚህ እነዚህ ታላላቅ ሊቃውንቶች ራሳቸውን ሳያከብሩ ማለት ለሰንበት ክብር የሚያደርጉት ነገር ምናይ ከሆነ ማንኛውም ሰው በተቻለው ነገር ለሻባት ማዘጋጀት በጣም ትልቅ ሚጽዋ እንደሆነ ነው የምናየው ማለት ነው። ስለዚህ ማንኛውም ሰው ከቤቱ የተቻለው ነገር ማድረግ በጣም አስፈላጊ ነው። ከማጀት ማለት ከሚጥባህ ገብቶ የሚያዘጋጅ ካለ የሚችል ካለ ጥሩ ምግብ ማዘጋጀት ካለ ምንም ችግር የለም።
ያዘጋጅ። ካልሆነ ሄዶ ከሱቅ መግዛቱ በጣም ትልቅ ሚጽዋ ነው። አሁን እንደምናየው የተለያየ ነገር አለ ለሻባት ወይም ደግሞ ስጋ መክተፍ ይህም ትልቅ ሚጽዋ ነው። ለሻባት የሚደረገው ነገር ሁሉ በጣም ትልቅ ሚጽዋ ነው። ስለዚህ ማለት ነው በጣም ብዙ ደሞዝ ያለው እና እነዚህ ታላላቅ ሊቃውንቶች ይሄን ካረጉ የኦሪት ሊቃውንቶች የሚያረጉ ከሆነ እኛ ስለዚህ ለራሳችን ክብር ብለን ለሻባት መዘጋጀት ያስፈልጋል ማለት ነው። እና ስለዚህ ለሻባት መዘጋጀት በጣም ትልቅ ሚጽዋ መሆኑን ማወቅ ያስፈልጋል ማለት ነው። እና ከዚህ በተጨማሪ እንግዲህ ይሄ አንደኛው እንግዲህ ዋናው ምግብ ነው ብለናል። ከዚህ በተጨማሪ እንግዲህ ለሻባት ተብሎ ልብስ ጥሩ ልብስ መዘጋጀት ያስፈልጋል። እንግዲህ ቅድም እንዳልነው ክብር ሲባል ሻባት ነው ተስቡ ማለት ነው። ሻባት ንግስት ናት ብለናል፣ ወይም ደግሞ ሻባት ሙሽራ ናት ብለናል። ግን እንደምታውቁት እኔ በብዙ ጊዜ በኻቱናት አይዳለሁ ሰዎች ወደ ሙሽራ ለመቀበል በጣም ጥሩ ልብስ ለብሰው ነው የሚሄዱ። ግን እና ታዲያ ሻባትም ለመቀበልም ማንኛውም ሰው ጥሩ ልብስና ንጹህ ልብስ ክብር ያለው ልብስ ማዘጋጀት ያስፈልጋል ለሻባት ተብሎ ማለት ነው። እና ይሄ በጣም ትልቅ ሚጽዋ ነው። ግን አንዳንድ ሰዎች በሻባት ሲመጡና ያለን ቤተ ክህነት የሐዘቦትን ልብስ ለብሰው ይመጣሉ። ሴቶችም እናያቸዋለን አንዳንድ ጊዜ ማለት ነው። እና ማወቅ የሚያስፈልገው ሻባት ከሰርግ ያነሰ አይደለም፣ ግን ሀዛም የበለጠ ነው። እና ስለዚህ ማንኛውም ሰው ለሻባት ጥሩ ልብስና የተከበረ ልብስ ንጹህ ልብስ እንዲኖረው ያስፈልጋል። እና ቢቻል ለሻባት ተብሎ መግዛት ለሻባት ተብሎ ጥሩ ልብስ መግዛት ያስፈልጋል። ምን አይነት ልብስ ነው ብንል ማንኛውም ሰው ደስ የሚያስደስተውን የልብስ አይነት እና ክብር ያለውን የልብስ አይነት መሆን ያስፈልገዋል። እና በክብር ቦታ የሚለበስ ልብስ ግን አንዳንዶች ኻሊፋ ቢለብሱ ኻሊፋ የሚችል ወይም ደግሞ ልክ እንደዚህ የሚችል የሚያስደስት ከሆነ እንደዚህ ቢለብስ በጣም ጥሩ ይሆናል። ካልሆነ ኹልጻ መኩፍተረት ማለት ይሄ እጅጌ ያለው ወይም ደግሞ እንደዚህ አይነት ኹልጻ ልክ እንደዚህ አይነት ቢለብስ በጣም ጥሩ ነው። ይሄ ግን ምንድነው ለሻባት ክብር ያለውን ልብስ ማለት ነው መሆን ያስፈልገዋል። ጥሩ ልብስ የተከበረ ልብስ ለሻባት ልዩ የሆነ ልብስ ቢኖር በጣም ጥሩ ነው። ትልቅ ሚጽዋ ነው። እንዲሁም ሴቶችም በዚህ ሁሉ እንግዲህ በስንናገር በሻባት ሴቶችም ወንዶችም እኩል ናቸው። እና ስለዚህ ሴቶችም ልክ እንደዚህ ለሻባት ጥሩ ልብስ ቢለብሱ ጥሩ ሆኖ ቢዘጋጁ በጣም ትልቅ ነገር ነው። ግን ሴቶች እንደምናየው በሰርጉ በጣም ብዙ ልብስ ውበት ያለው ልብስ ለብሰው እናያቸዋለን። እና ከሻባትም ከቤተ ክህነት ወይም ደግሞ ለሻባትም በጣም ሰርግ ያነሰ ስላልሆነ ሻባትን በጣም በጥሩ ልብስ ማክበሩ በጣም ትልቅ ሚጽዋ ነው፣ ሴቶችም ማለት ነው። ግን እኔ አንዳንድ ጊዜ ብላለሁ ለሴቶች እንግዲህ ለምሳሌ ሰርግ ሲሆን በጣም ብዙ ጊዜ መጠበቅ ያስፈልጋል። ነገር ግን በሻባት ግን ሁሉ ጊዜ ሰርግ ማለት ነው፣ በየሳምንቱ ሰርግ አለ ማለት ነው። እና ስለዚህ አንድ ሴት በደንብ አድርጋ ጥሩን ልብስ መልበስ ትችላለች። በሻባት ሻባት ከመግባቷ በፊት መኳኳል ትችላለች። ሁሉ ነገር የሚያስፈልጋትን ጥሩን ልብስ የሚያስደስታትን ቀሚስ በመልበስ መደሰት ትችላለች። ይሄ በጣም ለሴቶችም በጣም ትልቅ የሚያስደስት ነገር ልብስ ሴቶች መልበስ ይወዳሉ፣ ጌጣጌጥ ይወዳሉ። ከመጽሐፉ ተጽፎ እንደምናየው ማለት ነው። ይሄን ለክቡር ሻባት ብላችሁ ብታረጉት በጣም ትልቅ ሚጽዋ ነው። አንደኛ ራሳችሁ ተደሰታላችሁ፣ ሁለተኛ ስለዚህ ራሳችሁ ተደሰታችሁ ደግሞ እግዚአብሔር አምላክ ትልቅ ደሞዝ ይሰጣቸዋል። እና ስለዚህ ምን ባረጉ በጣም ትልቅ ነው በሻባቱ ስለሚመጣው ነው። ሌላው ደግሞ ከቤቱ አንድ ሴት ራሷን በደንብ አድርጋ የምትኳኳል ራሷን በደንብ አድርጋ ለሻባት ብላ የምትለብስ ከሆነ ከቤቷም ትልቅ ሰላም ይገባል። እና ይሄን ማወቅ ያስፈልጋል። ለሻባት የሚሆነው ነገር ሁሉ አብዛኛውን ጊዜ የሚደረገው ለራሳችን ነው። ነገር ግን ራሳችን በልተን ለራሳችን ለብሰን ራሳችን ተደስተን እግዚአብሔር አምላክ ስለዛ ትልቅ ደሞዝ ይሰጠናል። እና ይሄን ማወቅ ያስፈልጋል ማለት ነው። አንዳንዶች ነጭ ልብስ ቢለብሱ ጥሩ ነው ይላሉ አንዳንድ ሊቃውንቶች። በተለይ አርያ ካዶሽ የሚባለው የሚስጥር ኦሪት ነው። በሻባት ነጭ ልብስ ቢለበስ በጣም ጥሩ ነው በማለት ይጽፋል። አንዳንዶች ደግሞ ግዴታ የለም
ነጭ ልብስ ይሁን ሌላ አይነት ይሁን ግዴታ የለም። ነገር ግን ማንኛውም ሰው የሚያስደስተውና ጥሩውን ልብስ ንጹህ የሆነውን ልብስ ክብር ያለውን ልብስ ለመልበስ ወይን ዋናው ሚጽፋ ይላሉ። ነገር ግን ምናየው እንግዲህ በህዝቡ እንደምናየው በየሽቦት ስናይ የሽቦት ጽዮናውት ደግሞ ጽዮናውያን እንግዲህ በየሽቦት የሽቦት አሉ የሐሪዲዎች የሽቦት አሉ በየሽቦት ሐሪዲዎች ምናየው ልክ እንደዚህ ኸሊፋ ኮባ በማድረግ ይለብሳሉ። እንደገና ካራባትም ያደርጋሉ። በየሽቦት ጽዮናውት ግን ነጭ ይለብሳሉ። ግን በተለይ ነጭ ሁልጻ ወይም ደግሞ ነጭ ሸሚዝ በመልበስ በጣም ኪፓውም ነጭ ይለብሳሉ። ልክ እንደዚህ ያለ ይሄንን ማድረግ ይቻላል፣ ምንም ችግር የለም። ይሄ ብቻ ሳይሆን የፈለጋችሁትን አይነት የሚያስደስታችሁን ልብስ አይነት መልበስ ትችላላችሁ። ይሄ ምንም ችግር የለውም። ግን ዋናው ነገር ግን ለሻባት ክብር ያለው እና ንጹህ የሆነ ልብስ ማዘጋጀት በጣም ትልቅ ሚጽዋ መሆኑን ለመናገር ነው የምፈልገው። ከዛ በተጨማሪ እንግዲህ ሻባትን በክብር ለመቀበል ምን ማድረግ ያስፈልጋል? እንግዲህ ራሳችንን ማዘጋጀት ያስፈልገናል። እንዴት ነው ራሳችንን የምናዘጋጀው? ግን ገላ የመታጠብ ስርዓት አለ። ግን ማንኛውም ሰው ለሻባት ብሎ ገላውን መታጠብ ትልቅ ሚጽዋ ነው። ገላውን መታጠብ ማለት ነው ባሩክ ሀሸማየውም ዛሬ ገላ መታጠብ በጣም ከባድ ነገር አይደለም። ከየቤታችን ሚክላኻት አለ 5 ደቂቃ 10 ደቂቃ ገብቶ መታጠብ ለሻባት ለክብር ብሎ መታጠብ በጣም ትልቅ ሚጽዋ መሆኑን ማወቅ ያስፈልጋል። እና በስርዓት ልብሱን ገላን በመታጠብ ያን ንጹህና የታጠበውን ልብስ በመልበስ ሻባትን በክብር መቀበል ይቻላል ማለት ነው። ጸጉር ያደገ ካለ ማለት ነው አንድ ሰው ጸጉሩ ያደገ ካለ ጸጉሩ በጣም አድጎ ከሆነ ለሻባት ከመግባቱ በፊት መስተካከሉና በጣም ጸጉሩን ማስተካከሉ በጣም ትልቅ ሚጽዋ ነው እና ቢያንስ በወር አንድ ጊዜ መስተካከሉ ይሄ ትልቅ ሚጽዋ ነው። ሴቶችም እንግዲህ እንደ ሴትነታቸው የሚያስፈልጋቸውን ነገር ማዘጋጀት ይችላሉ ያስፈልጋል። ግን ይሄን ያው እንግዲህ ማወቅ ያስፈልገው ሁሉም ይሄ ትልቅ ሚጽዋ እንደሆነ ነው። ከዛ በተጨማሪ ማስታወስ የምፈልገው ነገር ምንድነው? ቤታችን ነው። ግን ቤታችን እንግዲህ ቤቱን በጣም በደንብ አድርጎ ማዘጋጀቱ ያስፈልጋል። ግን ቤቱ በስርዓት በንጹህ ቢቻል ቤቱን በደንብ አድርጎ በመጥረግና በማጠብ ግን በደንብ አድርጎ በማጽዳት ለሻባት ከመግባቱ በፊት ይሄ ሻባትን መቀበል ያስፈልጋል። በደንብ አድርጎ ቤቱን መሰደር እንዲሁም ደግሞ የተለያየ የቤቱ ያለውን ዕቃ በደንብ አድርጎ በመሰደር ጥሩ ልብስ ሳፖርት ምናምን ካለ በደንብ ጥሩ ልብስ በማልበስ አልጋውንም በጣም በመሰደርና ጥሩ ልብስ በማልበስ ልክ እንደዛ አድርጎ ቤቱን በደንብ አድርጎ ማዘጋጀቱ በጣም ትልቅ ሚጽዋ ነው። ይሄን በጣም ማወቅ ያስፈልጋል። እና ይሄ ሁሉ ነገር ምንድነው ይሄ ሁሉ ምንድነው ይሄ የወረታችን ትእዛዝ እንደሆነ ማወቅ ያስፈልጋል። አብዛኛው የተጻፈው በነቢያት መጽሐፍ ነው። ግን በመጽሐፍ በነቢዩ ኢሳይያስ እንደጻፈው ስለዚህ ሻባት እንደጻፈው በዛ ነው የተጻፈና ይሄም አብዛኛው ትእዛዝ የወር ትእዛዝ ነው። እና ይሄ ሁሉ ምንድነው ዛሬ ምንድነው ይሄን ለሻባትን ክብር የሚደረገው ነገር ነው። እና ሻባትን ለማክበር ሁላችንም በደንብ አድርገን መዘጋጀት ያስፈልጋል ማለት ነው። ሁሉ ነገር ሻባትን በደንብ አድርገን የምናዘጋጅ ከሆነ በሻባት ደስ ብሎን ሁሉ ነገር እፎይ ብለን ሻባትን ማሳለፍ ይቻላል ማለት ነው። እና ሊቃውንቶች እንደሚናገሩት ግን ሚሸኺን ጾርኸ ሻባት ይኻል በሻባት ግን ሻባትን ለሻባት በፊት በደንብ አድርጎ የተዘጋጀ ካለ ግን በሻባት የፈለገውን ነገር መብላት ይችላል። የፈለገውን ነገር በደስታ ሆኖ በደስተኛ ሆኖ ሻባትን ማሳለፍ ይችላል። ነገር ግን ሚሸሎ ይኺን በዕረብ ሻባት ሜኻን ይኻል በሻባት ግን ለሻባት ያልተዘጋጀ ሰው በሻባት ምን መብላት ይችላል? ግን ምን ነገር አይቻልም። ምክንያቱም በሻባት ምንም ማድረግ ስለማይቻል ማለት ነው። እና ስለዚህ ይሄ ነገር በጣም ትልቅ ሚስጥር አለው። ግን በጣም ትልቅ ሚስጥር አለው። ስለ ሻባት መዘጋጀት በጣም ትልቅ ሚስጥር ነው። እና ማንኛውም ሰው ሻባትን ለማክበር ሻባትን አክብረን ሻባትን ለመቀበል የምናደርገው ነገር በጣም ትልቅ ሚጽዋ ነው። ያልጠቀሱ ነገር አለ። አንድ ሰው በአርያ ካዶሽ የሚባል ታላቅ የሚስጥር ኦሪት እንደሚለው ለሻባት የሚያዘጋጅ ሰውና ለሻባት ብሎ
ሻባትን የሚያረጋው ለሻባት ብሎ የሚያዘጋጀው ዝግጅትና ለሻባት ብሎ የሚያረጋው ስራ በሚያረጋው ስራ ላብ የሚንጠፈጠፍ ከሆነ ላብ የሚወርድ ከሆነ ያ ላብ ማለት ነው ሁሉን ኃጢያት ሁሉ ያስተሰርይለታል ግን ኃጢያት የሰራው በሙሉ ማለት ነው ያ ወዙ ማለት የሚወጣው ላብ የሚንጠፈጠፈው ላብ ሁሉን የሱን የስራውን ኃጢያት ያስተሰርይለታል ግን እና ስለዚህ ነው ምለው አንዳንድ ለሴቶች ለእናቶች ለሻባት ለማዘጋጀት በጣም ይሯሯጣሉና ምንድነው ያን እኔ ሳይ በጣም እቀናለሁ በዚህ ምክንያቱም እነዛ ሴቶች የሚያዘጋጁት ነገር ስለ ሻባት የሚሯሯጡት ነገር በጣም ትልቅ ሚስጥር ነው በጣም ትልቅ ደሞዝ አላቸው ስለዚህ ማለት ነው እና ስለዚህ በዛታችን እኛ ሁላችንም ሻባትን ተቀብለን በስርዓቱ ተቀብለን ለማዘጋጀት ለማሰናዳትና ለማስተናገድ ሁላችንም እንጣጣር በዛታችን እና በሚቀጥለው ሳምንት የሚቀጥለውን ትምህርት ዘን ቀርባለን በዛታችን እና ያው እንግዲህ ጀምረናል ሌላ ተከታታይ ትምህርት አሉን እና ለዛሬው ከኔ ጋር ስለቆያችሁ በጣም አመሰግናለሁ ደህና ቆዩ